ሰላም ጤና ይስጥልን ውድ የጨፌ ሚዲያ ተከታታዮች ከጨፌ ሚዲያ የዕለቱን ዜና ይዘን ቀርበናል። ከዜናዎቹ ጋር አብዲሳ ፍቃዱ ነኝ። አብራችሁን ቆዩ። የአምራችና ሸማች ህብረት ስራ ማህበራት የገበያ ትስስር መድረክ ተካሄደ። በዚህ መድረክ የህብረት ስራ ማህበራት የእውቅናና የምርት ትስስር ተፈጽሟል። ለተጨማሪ ዘገባ አናገተውን የአምራችና ሸማች ማህበር ስራ ማህበራት የገበያ ትስስር መድረክ ተካሄደ። በኢትዮጵያ አዲስ አበባ ህብረት ስራ ኮሚሽኖች በጋራ ትብብር የተዘጋጀው የህብረት ስራ ማህበራት የገበያ ትስስር መድረክ የፌዴራልና ክልል ከፍተኞች አመራሮች፣ አምራች ዩኒዮኖች፣ ሸማች ህብረት ስራ ማህበራት፣ የኢንዱስትሪ ባለቤቶች፣ ዩኒቨርሲቲዎችና መንግስታዊ የልማት ድርጅቶች በተገኙበት ተካሄደ። በዚህ መድረክ የጨፌ ወጣቶች ሁለገብ ህብረት ስራ ማህበር መስራችና ፕሬዝዳንት አቶ ሰኚ እንዳሹ ተገኝተው የገበያ ትስስር ፈጥረዋል። የህብረት ስራ ማህበራት ሪፎርም ለማጠናከር በአገር ኢኮኖሚ ላይ ፋይዳ ያላቸው ብቁ ተወዳዳሪና የልማት አንቀሳቃሽ የህብረት ስራ ማህበራትን ከአምራች ወደ ሸማች የሚደረገውን እንቅስቃሴ ቀልጣፋና ዘመናዊ ለማድረግ እየተሰራ እንደሚገኝ የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር አቶ ጌትነት ታደሰ ተናግረዋል። ግብርና ህብረት ስራ ማህበራት ምርትን በብዛትና በጥራት በፍትሃዊ ዋጋ በማቅረብ ሸማቾችና ገዢዎች በኃላፊነት በግብይት ስርዓቱ በመሳተፍ የድርሻቸውን እንድትወጡ በዚሁ አጋጣሚ ለማሳሰብ ፈልጋለሁ። አምራች አርሶ አደሮች ባመረቱት ምርት ተገቢውን ዋጋ እንዲያገኙ በማድረግ የገጠር ትራንስፎርሜሽን ግቦችን ለማሳካት ኮሚሽኑ እየተጋ እንደሚገኝ ዋና ኮሚሽነሩ አያይዘው ገልጸዋል። የአዲስ አበባ ህብረት ስራ ኮሚሽን ኮሚሽነር ወይዘሮ ሽታይ መሐመድ በበኩላቸው የአምራችና ሸማች ህብረት ስራ ማህበራት የምርት ገበያ ትስስር በማጠናከር ምርት በጥራትና በተመጣጣኝ ዋጋ ወደ አዲስ አበባ እንዲቀርብ በማድረግ የኑሮ ውድነትን በሚቀንሱ ስራዎች ላይ በልዩ ትኩረት እንደሚሰራ ጠቁመዋል። የገበያ ሰንሰለቱን ለማሳጠር ህገወጥ ደላሎችን በህብረት መታገል እንዲሁም አላስፈላጊ ዋጋ ንረትንና የኑሮ ውድነትን ጫናን መቀነስ ይገባል በማለት ኮሚሽነሯ ጨምረው ተናግረዋል። በመጨረሻም በምክክር መድረኩ ጥራት ያለው ምርት በማቅረብ ወቅታዊ መረጃ በመስጠት አያያዝ በማሻሻል ምርት ሳይቆራረጥ በማቅረብ በውል ግብይት በመፈጸም በምርት ክፍያ አፈጻጸምና ደህንነቱ የተጠበቀ ምርት በማቅረብ የተሻለ ውጤት ለማስመዝገብ አምራችና ሸማች ህብረት ስራ ማህበራት የእውቅናና የምርት ትስስር ፈጽመዋል። ጨፌ ወጣቶች ሁሉገብ የህብረት ስራ ማህበር ለኢትዮጵያ ህብረት ስራ ኮሚሽን ማህበሩ የሰራውን ስራ ሪፖርት አቀረበ። ኮሚሽነር አቶ ጌትነት ታደሰ ጨፌ በ4 ዓመት ውስጥ የሰራውን ስራ የሚደነቅ ነው ብለዋል። ተጨማሪ ዘገባ አለን። ጨፌ ወጣቶች ሁሉገብ የህብረት ስራ ማህበር በ4 ዓመት ውስጥ ትልቅ አቅም ኖሮት 15000 አባላት ሰብስቦ ካፒታሉን 300 ሚሊዮን ብር በላይ ማድረሱ በጣም ሊበረታታ የሚገባ ነው ሲሉ ኮሚሽነር አቶ ጌትነት ታደሰ ተናገሩ። 4 ዓመት ነው እንደተባለው በጣም ብዙ ነገር ውስጥ ነው ያላችሁት። 15000 አባላት ሰብስባችሁ በ4 ዓመት ጊዜ ውስጥ ካፒታላችሁን ከ300 ሚሊዮን ብር በላይ አድርሳችሁ መስራት ያው ኢነርጂው መሬት ላይም እግር ኑሮት በደንብ እየሮጠ እየፈጠነ እንደሆነ የሚያሳይ ስለሆነ እሱን በደንብ ማጠናከር ያስፈልጋል። እኛ አሁን መነጋገር ያለብን ስራ እየተሰራ ነው፣ ውጤታማ ነው። ሀገር የሚጠቅም ስራ ሰርተንበት የማህበሩን እድገት በከፍተኛ ሁኔታ የሚያሳድግ የአባላቱን ተጠቃሚነት የሚያረጋግጥ የትኛው ስትራቴጂክ ስራ ነው አሁን ከያዛችሁት ኦልሞስት 20-30 ምናምን አይነት ነገር ነው ያለው፣ ብዙ ነው እና የቱ ጋ ነው ሚሊዮን የቅድሚያ የምንሰጠውና ባለን የፋይናንስ አቅም ባለን የአመራር አቅም ሁሉ ባለን ሪሶርስ ሁሉ ሰርተን ከመንግስት ስትራቴጂና እቅድ ጋር መሄድ ማህበሩ ከተቋቋመለት ዓላማ ጋር መሄድ እንደገና ማህበሩን ብራንድ አድርገን ይዘንበት የምንወጣው የትኛው ጋር ነው ብዙ ጉልበት ማጥፋት ያለብን ሚሊዮን በደንብ ማየት ያስፈልጋል። ስለዚህ ነው እየሰራችሁ ያላችሁትን ስራ በጣም አፕሪሺየት አደርጋለሁ። ጥሩ ነው፣ ወርደንም እናየዋለን። አክሎም ይሄ ማህበር የመንግስትን የልማት አጀንዳ ጎን ቆሞ የሚሰራውን ስራ የሚደነቅ ነው ብለዋል። በተጨማሪም ማህበሩ መሬት ላይ የሚሰራውን ስራ ኮሚሽኑ በአካል ተገኝቶ እንደሚጎበኝም ተናግሯል።
እንደ ኮሚሽነሩ ገለጻ ጨፌ ኢትዮጵያ ውስጥ ከሚገኙት የህብረት ስራ ማህበራት ውስጥ ራሱን ችሎ እንደ ትልቅ ካምፓኒ ኤክስፖርት መስራት የሚችልና ትርጉም ያለው ገበያ ማረጋጋት የሚችል መሆን አለበትም ብለዋል። መታሰብ ያለበት እኔ አሁን ጨፌን ማስበው ኢትዮጵያ ውስጥ በህብረት ስራ ጀምሮ ግን ደግሞ ህብረት ስራ ሆኖ ራሱን የቻለ ትራንስናሽናል የሆነ ካምፓኒ ከኢትዮጵያ አልፎ ኤክስፖርት ማድረግ የሚችል ምርቱን ወደ ሌላ ሀገር መላክ የሚችል ኢትዮጵያ ውስጥ ትርጉም ያለው ስራ መስራት የችሎ ኢምፖርት ሰብስቲቱት ማድረግ የሚችል ገበያ ማረጋጋት የሚችል ትርጉም ባለው መንገድ በቃ ፕራይስ ሜከር የጨፌ ዋጋ ይሄ ነው ከተባለ አዲስ አበባ ላይ አንድ ምርት በቃ ከዛም ማይወጣበት ማለት ነው። ከዛ ሊወርድ ይችላል እንጂ ይሄ ማለት እያተረፋችሁ ማለት ነው። እንደዛ መሆን መቻል አለበት። ጨፌ አዲስ አበባ ውስጥ እየሰራ ያለውን የገበያ ማረጋጋት ስራ በመንግስት የሚበረታታ ነው፣ ጠንክሮ መቀጠል አለበት ሲሉ ኮሚሽነሩ ተናግረዋል። አዲስ አበባ ላይ ይሄ ከገበያ ማረጋጋት ላይ እየሰራችሁ ያላችሁት ስራ እኔ ማቀው ማለት ነው። በደንብ ፕሮሞት ያደረጋችሁት ፓርትም ነው እሱ። በጣም ጥሩ ስራ ነው እየሰራችሁ ያላችሁት። መንግስት ይፈልገዋል። ምርት አለ፣ ትስስር መፍጠር እንችላለን፣ ፋይናንስ ለዚህ ማዘጋጀት እንችላለን። የሆነ ነገር ሰርተን የምናመጣው ውጤት ምንም ጥያቄ የለውም። ህዝብም የሚወደው ነው ከተቋቋመለት ዓላማ አንፃር፣ አባላት የሚጠቀሙበት ነው ከተቋቋመለት ዓላማ አንፃር። የመንግስት ዋነኛ ስትራቴጂክ እቅድ ነው። የመቀነስ እቅድ ጠቅላይ ሚኒስትሩ ያስቀመጠው እቅድ ነው። ስለዚህ አሁን አንዱ ሊሆን ይችላል እንስሳት እርባታ እንደዚህ፣ ከዛ ማህበራዊ ዘርፍ ላይ ደግሞ ትምህርት ላይ ኤክሴል እያደረጋችሁ መጣችኋል። እንደዚህ ይዞ ብቻ እነዚህ ነገሮች አልቆ ነገ የመጨረሻው ጫፍ እንደርስበታለን ያላችሁት ደረጃ ላይ በዛ ስታንዳርድ ጀምራችሁ መሄድ ያስፈልጋል። እዛ ላይ በጣም ርብርብ ማድረግ አለብን። ስልጠና፣ ፋይናንስ፣ ገበያ ማፈላለግ ወዘተ መሰራት አለበት፣ ርብርብ መደረግ አለበት። አክሎም ትምህርት ቤትን ጨምሮ የተለያዩ ዘርፍ ላይ ተሰማርቶ እየሰራ ያለውን ስራ እኛ እንደ ኮሚሽን ድጋፍ እናደርጋለንም ብለዋል። የጨፌ ወጣቶች ሁሉገብ የህብረት ስራ ማህበር መስራችና ፕሬዝዳንት አቶ ሰኚ ደሹ በበኩላቸው ጨፌ የዛሬ 10 ዓመት የቱ ጋር መገኘት እንዳለበት የሚያግዙ የራሱ የአመራር ዝርጋታን ጨምሮ የተለያዩ ዘርፍ ላይ ሙያ ያላቸውን ባለሙያዎችን አሳትፎ እየሰራ ነውም ብለዋል። ጨፌ የዛሬ 10 ዓመት የት ጋር መገኘት አለበት የሚል ከነ አስተራራዊ ስልታችን ጭምር ሙሉ በሙሉ ተዘርግቶ ነው ያለ ማለት ነው። የአሰራር ዝርጋታ የንግዳችንን ማሳለጫ አሰራሩን እርባታችን እንዴት ማርባት እንዳለበት ባለሙያዎች የአሳ ባለሙያ የሆነ በእንስሳቶች ውስጥ ስንገባ፣ በዶሮ ውስጥ ስንገባ፣ በላሞች ውስጥ ስንገባ በእንስሳቶች ሕክምና ዶክተር የሆኑት አሉ። እነሱ ሁሌ ቀን በቀን ውሃቸውን የሚጠጡትን ውሃ የሚበሉትን ነገሮችን ሁሉ እያቀያየረ መድኃኒት እየቀያየሩ የሚከታተሉት አሉን። እንደ አቶ ሰኚ ገለጻ ጨፌ በብዙ ብሔር ብሔረሰብ የበለጸገ ማህበር ስለሆነ የተለያዩ ቋንቋ የሚናገሩ ደንበኞቻችን በራሳቸው ቋንቋ እንደ ልባቸው የሚስተናገዱበት ቦታ ነው። ስለዚህ ማህበራችን ዘመናዊነት የሚታይበት ቦታ ነውም ሲሉ ሀሳባቸውን ገልጸዋል። የሁሉም ብሔር ብሔረሰቦችም ያለበት ቱባ ማህበር ነው ጨፌ። ስለዚህ ስልጣኔ ከዘመን ጋር የሚራመድ ህብረት ስራ ማህበር መሆን አለብን። ውድ የጨፌ ሚዲያ ተከታታዮች ለዕለቱ የያዝነው ዜና እነኚህ ነበሩ። ከቀሪው የጨፌ ሚዲያ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።